ክብሩን ጠብቆ የኖረው ዘማሪ ዮሴፍ ካሳ አሁን ደርሶ ምንድን የነካው? ጌታ ኢየሱስ ምስክሬ ቀን እንዳይጥላችሁ ተግታችሁ ጸልዩ። የወደቃችሁለት ግን ጠላታችሁ ብዛቱ ተፋቱ ነይ እንደዛ አባ አንተ አቤት እግዚአብሔር ግን ምን አይነት ጌታ ነው! ተስፋ አልቆርጥም። አይዶን ጊቭ አፕ አለ እግዚአብሔር ያዘጋጃል። ህይወት ይቀጥላል። ኧረ በሳቅ ገደለኝ። ተው ብሉት ይሄን ሰው። እናሲስ በስንት ወር ነው? ባለ 200 ብር አለ። 10ሩንም ቤተሰቦቹን ጌታን አስቀበለ። የሼሁ ልጅ 10 ቤተሰቡን ጴንጤ አደረጋቸው። ትውልድ ወይ ስማኝ፣ ይሄ ሰው እንዳያመልጥ ተጠቀምበት። ቢንቢና አገልጋይን የሚገለው ጭብጨባ ነው። ተረት በዚህ ልክ ሊወራ ይችላል ለካ። አረው ጸበሉን እየሄደ ቤቴ ላይ 3 ቦታ ሰቀልኩት። ዋናው መግቢያ ላይ ያለው ሰርቷል፣ ሌላው አልሰራም። ከናንተ ጋራ ተደምሬ ጴንጤም አልባልም፣ ጴንጤም ልባል አልችልም። እርጫኝ ሚዲያው ላይ እርጫኝ፣ እግዚአብሔር ሰረቃል። እርጫኝ ሚዲያው ላይ እርጫኝ። ዘረመዱነ ምንድነው አየሩ ላይ ሊረጭ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአዝናኝ በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 20,000 ሰብስክራይበር ገብተን በፌስቡክ እንዲሁም ደግሞ በቲክታክ ላይ እያመሰገንኳችሁ ነበረ። በዩቲዩብ ላይ መጥቼ ግን እንደሚገባ አላመሰገንኳችሁም። በጣም አመሰግናለሁ። በጣም ትልቅ ፕሪቪሌጅ ነው ለኔ። ይሄ በጣም ትልቅ ስኬት ነው። 20,000 ሰብስክራይበር፣ 20,000 ኦዲየንስ ኮንተንቴን ወዶ ተከተለኝ ማለት ለኔ ኢትስ ሞር ዛን ኢነፍ። በጣም ትልቅ ነው ለኔ። በጣም አመሰግናለሁ። በዛሬው በጥያቄ ቻሌንጃችን ከቤተሰብ አባሎቻችሁ ውስጥ ብዙዎቻችሁ ስትደክሙ ወይም ደግሞ ብዙዎቻችሁ እንቅልፍ በሚይዛችሁ ሰዓት ሊሆን ይችላል፣ ጸሎት ባቆማችሁ ሰዓት ሊሆን ይችላል፣ ጸልዩ እያሉ ከእግዚአብሔር ጋራ ዴይ ቱ ዴይ የሚገርም ህብረት የሚያደርጉ እነማን ናቸው? ስማቸውን እየጠቀሳችሁ የእነሱን ብርታት ኮሜንት ላይ አጋሩን። ምናልባት እዚህ ውስጥ የደከምን አለን፣ እሱን አንብበን እንበረታታ ይሆናል። ይመቻችሁ። ቀጥታ ወደ ቪዲዮአችን። አንዳንድ የሚሰጡትን ኮሜንቶችን ለማንበብ ሞክሬ ነበረ። አይ ቲንክ እዚህ ኢትዮጵያን ያለው ይሄ ደግሞ ያሳዩዋችሁ ቪዲዮ በሐዋሳ ከዘማሪ ይድነቃቸው ተካ ጋራ ሄዶ እንደነበረ አንድ ፖስታቸው ላይ ለማየት ሞክሬ ነበረና በአሁኑ በመድረክ ላይ በነበረው ፐርፎርማንስ እና እንቅስቃሴ በአምልኮ ሰዓቱ ላይ ያሳይ የነበረው አክሽን እና እንቅስቃሴ ብዙዎች ጋራ ቅሬታን ፈጥሯል። እስካሁን እዚህ ደርሰ እስካሁን እንደዚህ ክብርህን ጠብቀ መተ አሁን ምን ሆነ ነው እየወረድክ ያለው? አሁን ምን ሆነ ነው እንደዚህ እየሆንክ ያለው? እያሉ በጣም ብዙ ሰዎች በኮሜንትም ሲተቹት አይቻለሁኝ፣ በጽሁፍም ፌስቡክ ላይ ሲተቹት አይቻለሁ። ለምንድን ነው እንደዚህ አይነት ቪዲዮዎችን ፖስት ማድረግ ቢቀር ምን ችግር አለው? እንደዚህ አይነት ቪዲዮዎችን ፖስት አድርጋችሁ የሚገኘው ቪው ቢቀር ምን ይጎልባችኋል? ምን ትጎዳላችሁ? እግዚአብሔር ተመሰገነ፣ እግዚአብሔር ተመለከ። ሌላው ምንም ከዚህ የማይታነጽበት ከሆነ የማይማርበት ከሆነ ይልቁንስ ነቀፌታን እንድናስተናግድ የሚያደርገን ከሆነ ግዴታ ነው ወይ ቪዲዮዎችን እየቀረጹ ቤተክርስቲያን ውስጥ አንዳንድ በጌታ ላልሆኑ ሰዎች የማይገባን ነገር ፖስት ማድረግ፣ የማይረዱትን ነገር ፖስት ማድረግ፣ ሊረዱ ስላልቻሉ ደግሞ ሃይማኖቱን እንዲነቅፉት የሚያደርጋቸውን ነገር ፖስት ማድረግ ግዴታ ነው ወይ? ብዙ ጊዜ ልትገቡኝ ያልቻላችሁት፣ ልግባባችሁ ያልቻልኩት ከእንደዚህ አይነት ሰዎች ጋር ነው፣ ከእንደዚህ አይነት የቤተክርስቲያን አገልጋዮች ጋር ነው። ግዴታ አይደለም። የምትለቁት ነገር ሰውን የሚያሰናክልና ሰውን የሚያስት ከሆነ ባይፖስትስ? እንደ አንድ ክርስቲያን አንዳንድ ሰውን ሊያሰናክሉ ይችላሉ ብለን የምናስባቸው ነገሮች ወደ ጎን ተወት ብናደርጋቸው ማለት በዚህ ልክ ግነት ባንፈጥርባቸው ጥሩ ነው ብዬ አስባለሁ። እርጫኝ ሚዲያው ላይ እርጫኝ፣ እግዚአብሔር ሰረቃል። እርጫኝ ሚዲያው ላይ እርጫኝ፣ አትሞስፌሩ ላይ እርጫኝ፣ አገልግሎት አይፈታ ታዘባቸው እርጫኝ እግዚአብሔር
በልበል ኧረ እኔ ምን አገባኝ? እኔ ራስ ሚኒስትሪ ሲሰጠኝ ወራዲያውን እየተዘጋጀ ቢኒያ ካታ ትክክል እግዚአብሔር ሰው አይታ ወራዲያው ዝግጅት ላይ ነው። አይታ አላሳትም አይታ የማገለግለው ጌታ ምስክሬ ነው። አይታ አለ እግዚአብሔር ሰው አና ካታ እዚህ ከተማ ላይ ሲያገናል አገልግሎቴን እንደወደው ከሚያደርጉኝ ሰዎች አንዱ አንተ ነህ። አቻ ካታ ሳይ አገልጋይ መሆኔን እንደወደው ሆናለሁ። ለምን እንደሆነ አላውቅም። እግዚአብሔር አምላክ ምስክሬ ነው። አቻ ዳዳ ከዛ ጋር ወደ አንተ ስመጣ ይሄንን ሚኒስትሪ ያገነነ ቅባ እዚህ ከተማ ላይ አገነዋለሁ ብሎኝ ነው። እዚህ ከተማ ላይ አገነዋለሁ። ይሄ በሞቅታና በግለት ኧረ እግዚአብሔር ይገጽጻችሁ። ምንድነው የምትንጫጩት? ምንድነው? ማን ምን እያለ እንዳለ ግን እየሰማ ነው ጉባኤው። ማን ምን እያለ እንዳለ፣ ማን ስለምን ምን እየተወራ እንዳለ፣ ስለምን እየተነገረ እንዳለ ግን የእውነት ግን ፊል እያደረጋችሁት ነው ቁጭ እያላችሁ የነበረው ምንድነው? ይሄ እግዚአብሔር ሲያገና ያለው፣ እግዚአብሔር ከፍ ሲያደርጋ ያለው፣ እግዚአብሔር እንዲህ ሲያደርጋ ያለው፣ እግዚአብሔር ሚኒስትሪ ያሉት ሚኒስትሪዎች ራሱ በዝተው በእናት ሰልችተውናል። ስራ መስራት አቁማችሁ ምን ሰራችሁ? ምን ሰራችሁ? ምን ሰሩ አይተናል። እናንተስ ስታጭበረብሩ ስትበሉ ነው እንጂ ያየነው። ምን ስታደርጉ አየን። ያላችሁትም አስፈሪዎች ናችሁ። ያላችሁትም ታበሳጫላችሁ። ያላችሁትም ጸረ ወንጌል ሊሆናችሁት፣ ወንጌል እንዳይሰበክ ነው ያደረጋችሁት። ምን ሌላ ትደግምብናለህ? አንተ ራስህ መቼ ነው ከዚህ ነገር የምትወጣው ብለን እየተመኘን ያለ ነው። ጭራሽ ሌላ ምን አገባኝ ሚኒስትሪ ሲሰጣ ያለው እብደት። መች ነው እብደት የሚሰለቻችሁ? መች ነው ጨለልነት የሚለቃችሁ? ይህ እኮ የእውነት እኮ ሊትራሊ ነው ወለልነት እኮ። እስከ መች ነው አላዋቂነት እየፋነነባችሁ ከእግዚአብሔር ቃል ጋር ጸበኞች ሆናችሁ እግዚአብሔርን እያሰደባችሁ እግዚአብሔርን እያስነቀፋችሁ እስከ መች? ደግሞ እዛ የሚሄዱ ሰዎች በሙሉ ጤናማ አይደሉም። ምን እንደነካችሁ አላውቅም። ምንም ወይኔ ጌታ ኢየሱስ። እኔ የሚያሳዝነኝ ማለት ነው መቀለጃ የሆነው እዛ ውስጥ ተጠቅጥቆ ያለው እዛ ውስጥ ተሰብስቦ ያለው መቀለጃ የሆነው ህዝብ ነው የሚያሳዝነኝ። አንጀቴን የምትበሉኝ እናንተ ናችሁ። ሻዳዳዳዳ ዶዶዶዶዶ ቦቦቦቦቦ። ኧረ በኢየሱስ ክርስቶስ ህፃናት አፋቸውን ለመፍታት የሚጠቀሙ አትሊስት አሁን ያሉ ህጻናት ማለት ነው ቤተሰቦቻቸው ኤዱኬትድ ስለሆኑ ማለት ነው ባባ ወይ ማማስ ብሎ ነው የሚያስጀምሩት። እንደው የሚተረጎም ቃል ነው እንደው የሚያስብሏቸው። የእናንተ ምን እንደምትባባሉ አታውቁትም። ምን እንደሚል አታውቅም። ምን እንደሚመልስላት አታውቅም። ህጻናት ሲግባቡ ማለት ዳዳ ባባ ባባ ዶዶዶዶ ሆና ከምር እንደዚህ ብለን ስንል ብዙዎቻችሁ እንዴት ነው አሁን ፊልም የምታደርጉት? በልሳን ላይ በመንፈስ ቅዱስ ላይ እያለገጠ ነው ወይ? ይሄ ልሳን አይደለም። ይሄ ልሳን አይደለም። ይሄ መንፈስ ቅዱስ አይደለም። ስሜት አናት ላይ ሲወጣ ስሜታዊነት ሲፋንንብህ ሾቅዶነ የምትሆነው ነገር ነው። ይሄ እብደት ነው እንጂ ይሄ ከመንፈስ ቅዱስ አይደለም። የግል ስሜትን እያቀረሸ ያለበት ወይ ነው። እና አብዛኛዎቻቸው እዛ የሚሄዱ ሰዎች ምን አይነት ስፒሪት ይዞም እንደሚሄዱ አይታወቅም። ምን አይነት ስፒሪት ሪሲቭ አድርጎም ደግሞ አጠናክሮ ነው በእርግጥ የሚመጡትና እና በእነዚህ አይነቶቹ ምክንያት ወንጌል ሲነቀፍና ሲሰደብ ማየት እጅግ በጣም ያማል፣ እጅግ በጣም ልብ ይሰብራል። የእውነት በኢየሱስ ክርስቶስ ወንጌል እንደዚህ ነው። የሼሁ ልጅ 10 ቤተሰቡን ጴንጤ አደረጋቸው። የተወዳጁ ሼህ ሐሰን ሁሴን ልጅ እነሆ በእስልምና ሃይማኖት የቆዩ ቤተሰቦች ነበሩት ብሎ የሚጠበቀው ኑረዲን ሐሰን የኢየሱስ ብርሃን ተገልጦለት ጌታን ተቀብሎ ጴንጤ ሆኗል። ታዲያ የበራልኝን የወንጌል እውነት ለቤተሰቦች ነግሬ መዳን አለባቸው በማለት በእስልምና እምነት ውስጥ የነበሩትን አባቱን ሐሰን ሁሴንን ጨምሮ 10 ሙስሊም ቤተሰቦቹን ጌታን እንዲቀበሉ አድርጓል። ክብር ለኢየሱስ ይሁን። ወንድማችን ኑረዲን እግዚአብሔር ይባርክ። ይሄ በጣም የሚገርም ዜና ወንጌል ይሄ ነው። ወንጌል በጨለማ ውስጥ ያሉትን ፈልቅቆ የማውጣት አቅም ያለው ነው እንጂ እንደናንተ በአንዲት መጋዘን ውስጥ ተሰብስቦ በስሜታዊነት መረባበሽ፣ ህዝቡን መበጥበጥ አይደለም፣ ሚዲያውን ማስጨነቅ አይደለም። ወንጌል እንደዚህ ፍሬ አለው። ወንጌል እንደዚህ ይለውጣል።
ወንጌል እንደዚህ ይቀይራል። ወንጌል እንደዚህ መንገድ ለተዘጋባቸው መንገድን የሚከፍት ነው። ከጨለማ ወደሚደነቅ ብርሃን የሚያስመልጥ ነው። ልክ እናንተ አሁን በስሜታዊነት እየሆናችሁ እንዳላችሁት አይደለም ወንጌል። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ አገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንፃር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ጴንጤ ይጠፋል። የሚጠፉቱ ጴንጤዎች ግን ልክ ቀድሜ እንዳሳየዋችሁ እብደት ውስጥ ያሉ ጴንጤነን ባዮች፣ ሆዳደሮች፣ ከርሳሞች፣ እነዛ ለሆዳቸው ለከርሳቸው ሲሉ ወንጌልን እየሸቀጡ ያሉ ዘይት ነጋዴዎች፣ ዘይት ቸርቻሪዎች እነሱ ይጠፉ ይሆናል። እኛ ወንጌላውያን አማኞች ግን አንጠፋም። አይታል አይደል? የሉም ሲባል ይኖራሉ እያልን በየጊዜው በየአደባባዩ ስንወጣ እንዴት እየበዛን እንዳለ ቀድሜም ደግሞ አሳይቻለሁ። አንድ ቤተሰብ ደግሞ ተጠቅልሎ ደግሞ በጌታ ሲሆን ደግሞ እያየ ነው። ስለዚህ እንዴት አድርጋችሁ ልታጠፉ እንዳሰባችሁ ስትራቴጂያችሁን እናንተ ታውቃላችሁ። እና ይሄ ሰው በጣም የገረመኝ ነገር አሁን የአሁኑ ንግግር ላይ ፕራይም ሚኒስተር ዶክተር አብይ አህመድን አታክ ለማድረግ የሄደበት ያው ቤዚክሊ የመንግስት ተቃዋሚ ነው። መንግስትን በመቃወም የሚታወቅ ሰው ነው። ምንም ይሄ ጥያቄ የለውም። ምክንያቱም ሀገር ውስጥ አይደለም ያለው፣ በሀገር አሜሪካ ቁጭ ብሎ ነው ዲስኩሩን የሚነፋው፣ ፖለቲካውን የሚሰራው ምናምን ነገር እና እዛ ቁጭ ብሎ ምን አይነት መርዙን እየተፋ እንዳለና እኛ ወንጌላውያን አማኞች አሁን ትላልቅ ስልጣናት ላይ ትላልቅ ቦታዎች ላይ እየገባን ስላለን እግዚአብሔር ረድቶ ምክንያቱም በቤቱ ውስጥ ሰላም ያለው ሰው ነው ሰላምን ሊያመጣ የሚችለውና እኔ በጣም ብዙ ጊዜ በጣም የተደበላለቀ ምስቅልቅሉ የወጣ ፖለቲካ ስለነበረ አሁን ፕራይም ሚኒስተር ዶክተር አብይ አህመድ ወደ ስልጣን ከመውጣታቸው በፊት መላቅጡ የወጣ ዘረኝነት ነበረ። ከዛ በፊትም መላቅጡ የወጣ ጸብ ነበረ፣ ጥላቻ ነበረ፣ በኦሮሞም በአማራ መሃልም በትግሬ መሃልም። ያንን ለማጥራት ራሱ ገና በጣም ብዙ ዓመታት ይፈልጋል። ከዛ ግን መታችሁ እዛ ቁጭ ብላችሁ አገራችሁን ሸሽታችሁ ወጣችሁ እዚህ የተመሰቃቀለውን ነገር ጭራሽ ጋስ ታርከፈክፉበታላችሁ። እናንተ ክፎች፣ አውሬ መንፈስ ያለባችሁ ሰዎች ማለት ነውና ደግሞ አይ ሆፕ ይስተካከላል። እግዚአብሔር መሪውንም ሆነ እያንዳንዳችንን ኢምፐርሰን ደግሞ ይረዳናል። ዘረኝነትን ከልባችን ፈልቅቆ ያስወጣልናል። ብሔርተኝነትን፣ ጎሰኝነትን፣ ይሄ በዘር በምናምን በነገድ በቋንቋ ተደራርገን የተበታተነውን ደግሞ እርግጠኛ ነኝ እግዚአብሔር ሙሉ ነገራችንን ፊክስ እንደሚያደርግልንና ጌታ መልካም ነው። ለእንደዚህ አይነት ፖለቲካ ላነወለላቸው የጸረ ጴንጤነት ላጠቃቸው ሰዎች ብዙም ቦታ አንሰጣችሁ። ታከሙ ነው ልንላችሁ የምንችለው። እንደዚህ አይነቶቹ ናቸው እንግዲህ ጴንጤ የሆኑት። ጴንጤ ከምባል ወይም መናፍቅ ከምባል ሞቴን ይመርጣል። ምክንያቱም እኔ በጣም አግሬሲቭ ነበርኩ፣ ሃይማኖት ላይ አግሬሲቭ ነበር። በእኔ ምክንያት ቸርች ተዘግቷል። አይገርም? እንዴት? ገንደሎኒ አካባቢ ምስጋና ወንጌላዊት ቤተክርስቲያን የምትባል ቸርች ተተክላ ነበር። ይቅርታ ጠይቄያለሁ። ድሬዳዋ ሄጄ እዛ ላይ አምልኮ ጀምረው ነበር። አጥቢያ ከፍተው ነበር። በድንጋይ እየመታን ማለት ነው። ወደ ሰንበት ትምህርት ቤት ሲሄድ መትቼ ነው የሚሄድ፣ ስመለስ መትቼ ነው ማለት እና ምንድነው እግዚአብሔር ጎሽ ቢለኝ እግዚአብሔር እኔን በቃ በሱ ደስ አይደል? ጳውሎስን እኮ እግዚአብሔርን የሚያገለግል እየመሰለው እኮ ነው ያንን ሲያደርግ የነበረውና በቃ ደስ እግዚአብሔር በዚህ ተግባሬ ደስ የሚል ይመስለዋልና ድንጋይ ስትወግሩ ማለት ነው። ድንጋይ ጣራ ሊቀድም የሚችል ድንጋይ እንወረውራለን ምናምን እና ያቺ ቸርች ከሆነ ጊዜ በኋላ ተዘጋች። ግን የሚገርም እዛ ቸርች መሪ የነበረውን ሰው ነው ከዛ እኔን ደህንነት ያስተማር። ዋው ጌታ ስትቀበል ማለት ነው። ወንጌል እኮ በጣም እንዲህ ነው እንግዲህ ወንጌል እንዲህ ነው የኛ እውነት። እኛ ጋራ ያለው ወንጌል እንደዚህ ሰውን የሚለውጥ ነው። እንደዚህ አይነቱን አመፀኛ መስመር ላይ ያስገባ
ያስተካከለ ያቃና ነው። እናንተ እዛ ቁጭ ብላችሁ ጴንጤ ከ20 ዓመት በኋላ ከ10 ዓመት በኋላ እያላችሁ የምታጠፉበትን ስትራቴጂ ነድፋችሁ ጭራሽ እየበዛን እየባሰብን እንደመጣ ነው አይደለም። በጣም ብዙ ዋጋ እየተከፈለበት ነው። በጣም ብዙ ዋጋ አሁንም ስቲል ነው እየከፈልበት ያለነውና ጌታ ደግሞ በብዙ ይረዳናል። በብዙ ምርኮ ነው የምንመጣው፣ ገና በብዙ ምርኮ ማለት ነው። እኛ ምክንያቱም ሃይማኖት አይደለም እያሰረጫጨን ያለነው፣ ሃይማኖት አይደለም እያገነንን ያለነው። እኛ ኢየሱስ ክርስቶስን ነው እያገነንን ያለነው። እኛ ኢየሱስ ክርስቶስን ነው እያስቀደምን ያለነው። እናንተ የሃይማኖት ጉዳይ ሆኖባችሁ ነው እየተዋጥን ነው፣ እየተበላን ነው፣ በቃ እንትን እየተባባልን ነው፣ ወጣቶች እየተወሰዱብን ነው ምናምን የሚል የበታቸኝነት ስሜት ነው እንደዚህ እያጠቃችሁ ያለው። ግን እውነቱን ልንገራችሁ፣ ከዚህ ከበታቸኝነት ስሜት ሊያስወጣችሁ የሚችለው ወንጌል ብቻ ነው። ያንን ወንጌል ደግሞ ልንሰጣችሁ የምንችለው እኛ ነንና ብትስማሙን ይሻላችኋል፣ ብትግባቡን ይሻላችኋል። ደፋቱ ነኝ አባ ማምኑ ነኝ አባ አንተ አውራ ኖ ወይ እንደምንድን ነው አባ ተናገር የምትል አባ የምትል ነበረች እና ስለ ፍቅር በጣም ነው የምትናገረው። ማፍቀርና እኔ እሱ ቢያርቺት አስተካክየው ከዛ በኋላ ተቀብየው ምናምን ኤልዳናና ሜሎስ ማለት ነው። ለጆሮ የሚያምር ነው። ትዳሩ ስር እንደዛ የለም፣ ውሸት ነው። እኔ ለምን ሞቼ የሰው ልጅ ባህሪ የሚስተካከል አይደለም። ለምን 15 ዓመት ያየሁት ህይወት ነው። የሰው ልጅ ባህሪ ያስተካከለ ከ15 ዓመት ስቃይና መገረፍ የትዳር ህይወት በኋላ የሰው ልጅ ህይወት ባህሪ አይስተካከልም። ጥናት አርገሻል? አዎ አሁንም እንደዛ ነው የሚመስለኝ የኔው። ያ አንድ ጂምሮኒ የሚባል ሰው ምን ይላል? good people are found ይላል። ጥሩ ሰው ታገኛለህ እንጂ አትሰራቸውም ይላል። ኤግዛክት ይሄን እንቀበለዋለሁ። በእውነት አይሰራም። የሰው ልጅ ጠማማ ከሆነ ጠማማ ነው። ኢቭን ስቲል ናው ከሁለታቸውም ምንም የወጣ ቃል የለም። አብሮ ይሁኑ ይለያዩ፣ ወሬ ደርባ ደበርሳ፣ ይሄ አሉ ባልታ ስማ በለው ነው እንጂ ጆሮአችሁ ጋራ ያለው እናንተ ጋራ ያለው ከነሱ እንኳን አንዲት የሰማችሁት ነገር የለም። ምናልባት የገዛ ጓደኞቻቸው ሊሆኑ ይችላሉ እንደዚህ ዲስኩር እየነፉ ያሉት። ይለያዩ የሆነ ቀን ሰርግ ምናምን ተብሎ ቪዲዮ ብታዩ አትደነግጡም? የእውነት ኦን ፐርፐስ ቢሆንስ ሚዲያ ላይ አይ መታየታችንን አበዛን ብሎ ደበቅ ብሎ ቢሆንስ የምታውቁት ነገር አለ? የራሳችሁን ኢሜጅ ለመገንባት ስትሉ የሌላውን ኢሜጅ እኮ ማፍረስ ጤናማነት አይደለም። ያውም ደግሞ በፖድካስት ሌቭል ቁጭ ብላችሁ ሐሜት ደስ አይልም። ይሄ በጣም ኢትስ ሶ ሼምፉል። ማን ያዟል? በጣም የሚያስጠላ ነገር ነው ያደረገው። አያገባህም ነበር። የሰው ላይፍ ውስጥ እየገባችሁ መበጥበጥ ግን መች ነው የምታቆሙት? ይሄ ዱቡልቡል መንፈስ የተወጋ ይሁን ከላያችሁ ላይ ይመታ። ይሄ ለባለ ትዳሮች ነው። በደንብ አዳምጡት። ባለቤቴ ለ2 ወር ቤቱን ጥሎ ሄዶ ነበር። ለምን? በጣም ነው የምንጣላው፣ በጣም እንተዳደባለን። ይሄ ሃይላንድ ውስጥ ያለው ዘንዶ ምላሳችን ላይ ነበር። በጣም ቆሻሻ ስድብ ነበር የምንሰዳደበው ከባለቤቴ ጋር ማለት ነው። በጣም ስለመረረው ቤቱን ጥሎ ወጥቷል። ከዛ እሱ ሲወጣ እኔ እዚህ መጣሁ፣ ሱባኤ ማለት ነው። ዋሻ ሆኜ እዚህ መጣችሁ ስትጸልዩ የውሸት እንዳትጸልዩ። ከዓይናችሁ ሲወርድ የሚያቃጥል እንባ ነው የሚወርደው። እንደዛ ነው የሆነው። ዓይኔ ያቃጥለኝ ነበር እንባይ ሲወርድ ማለት ነው። ጸለይኩኝ። ከዛ ማለት ነው ጸበሉን እየሄደ ቤቴ ላይ 3 ቦታ ሰቀልኩት። ዋናው መግቢያ ላይ ያለው ሰርቷል፣ ሌላው አልሰራም። አየሁት። ከዛ ጸልዬ ሲሄድ ማለት ነው ከባለቤቴ ጋር ቀጥ ብሎ ቤት ነው የመጣው። 3 ተሰቀለች፣ አንዱ አልሰራም። በድግምት ነው አይጠራችሁት? ጀለስን አማረሽ ከቤት አባረሹ፣ በድግምት ጠራሹ። ኧረ ተው እባካችሁ፣ ኧረ ተው። ምንም በጸበል የሚሰራ መንፈስ የለም። ኧረ ተው በፈጠራችሁ አምላክ ተው። በዚህ ልክ ድራማ አትስሩ። ተው በዚህ ልክ ስግብግቦች አትሁኑ። ተው ትውልዱን ከእግዚአብሔር እጅ ለመንጠቅ አትጣጣሩ። እግዚአብሔር ቀናተኛ አምላክ ነው። አትጋጩ ከእግዚአብሔር ጋር ትደቃላችሁ። የኢየሱስ ክርስቶስን ስም፣ የኢየሱስ ክርስቶስን የማዳን፣ የኢየሱስ ክርስቶስን ነገሮችን የመፍታት፣ የኢየሱስ ክርስቶስን ነገሮችን የመፈወስ፣ የማቃናት መስመር የማስያዝ ጉልበት ለማሳጣት ስሙን ምንም ለማስባል የምትሄዱበት ርቀት ግን እጅግ በጣም ነው የሚሰቀጥጠው። እጅግ በጣም ያሳፍራል። በየትኛውም ክፍል ምንም አይነት የመጽሐፍ ቅዱስ
ማስረጃ የሌላችሁና ድጋፍ የሌላችሁ ሰዎች በዚህ ልክ ግን ጭልል ስትሉና ስትነወልሉ ማየት እኮ በጣም ያሳፍራል። ብቻ አፍተር ኦል ይህም ባልሽም በጂኒ መንፈስ ነው እንጂ ወደ ራስሽ የጠራሽው ወደ ቤትሽ የጠራሽው በኢየሱስ ክርስቶስ መንፈስ አይደለም። ይሄን ልነግርሽ እወዳለሁ። እኔ ተስፋ አልቆርጥም። አይ ዶንት ጊቭ አፕ። ባለ እግዚአብሔር ያዘጋጃል። ህይወት ይቀጥላል። እግዚአብሔር ያዘጋጃል። እግዚአብሔር የፈጠራት ነፍስ የራሷ መንገድ አላት። የራሷ ነገሮች የተሻለ ህልሜን ማልመው ይሄ በቃ መልካም ትዳር ምለውን ህይወት ሰጠኛ ፈጣሪ አምናለሁ። በራሱ በጊዜው በሰዓቱ መልካም ያደርጋል። ልጄን እንደ ልጁ የሚወድልኝ ሰጠኛ ፈጣሪ አይቀር ሩቅ አይሆንም። ደግሞ የእውነት ማምነው ያን ያህል ነው ማምነው። እኔ ግን አንዳንድ ሰው ጊቭ አፕ ያረኩና ምንና ይወስ ከኔንሲ ውስጥ በጣም ደስ የሚለኝ ነገር ማለት ነው መጀመሪያ ከራሱ ጋር ነው ፍቅር እንዲይዛት ያደረገው እግዚአብሔር ማለት ነው። ምን አይነት ድንቅ ጌታ ምን አይነት የምህረት ጌታ እኮ እንደሆነ የምታዩት እዚህ ጋር ነው። መጀመሪያ አስቀድሞ ከሱ ጋር ፍቅር እንዲይዛት አደረጋት ማለት ነው። ከሱ ጋር ፍቅሯን እያጣጣመች ደግሞ አምጥቶ አንድ የተባረከ ሰው ሰጣት። በቃ እንደዚህ ነው። ዶንት ጊቭ አፕ። እኔ አይ ዶንት ዋና ጊቭ አፕ አለች። በቃ እኔ ተስፋ መቁረጥ አልፈልግም ማለች እና ተስፋ ያደረገችበት ጌታ ተስፋ ያደረገችበት አምላኳ አላሳፈራትምና ምናልባት በዚህ ዩቲዩብ እያደመጣችሁኝ ያላችሁ ሰዎች እግዚአብሔር ተስፋ የሚቆረጥበት አምላክ አይደለም። ተስፋ ሰጪ አምላክ ነው። ለተስፋው ቃል ታማኝ የሆነ ጌታ ነው። መቼም ቢሆን በዚህ አምላክ ላይ ተስፋ እንዳትቆርጡ። በሱ ላይ ተስፋ እንዳላችሁ፣ በሱ ላይ እንደምትመኩ፣ በሱ ላይ እንደምትታመኑበት እግዚአብሔር መላቅጡን የወጣባችሁን ነገር ሃንድል እንደሚያደርገው እንደሚያስተካክለው ፊክስ እንደሚያደርገው በሱ ላይ ታመኑበት። እግዚአብሔር የሚያሳፍር ጌታ አይደለም። ሚስት ማለት እኮ አብሪቬሽን ነው ብለው ሚስት ማለት ሚጥሚጣ ማለት ነው ይላሉ። ሚጥሚጣ ስትልስ ትኖራለህ ማለት ነው ይላሉ። ሚስት ማለት አብሪቬሽኑ ሚጥሚጣ ስትልስ ትኖራለህ ማለት ነው። በሰላም ብትኖር አይሻልም ሳታገባ የሚሉ አሉ። ልክ አይደላቸው። ከእግዚአብሔር ስጦታ ከሆነች ሚጥሚጣ አይደለችም። በእኔ ትምህርት ሚስት ማለት ሚጥሚጣ ስትልስ ትኖራለህ ማለት ሳይሆን ሚስት ማለት ሚሪንዳ ስትጠጣ ትኖራለህ ማለት ነው። በቃ ደስ ይላል። ኢንተረስቲንግ። ይሄ ደስ ይላል። ሚስት የእግዚአብሔር ስጦታ ናት። ስለዚህ የኔ ወንድም ታምርነሽን አጥብቀህ ያዝ። ታምርታ ያለ ይሄ ደስ ይላል። ከሰጪው ጋር እንዳትጣላ። የሰጠህ እሱ ነው። አጭርም ትሁን ረጅም፣ ቀይም ትሁን ጥቁር፣ ምንም ትሁን ምን፣ የተማረችም ትሁን የተማረረች፣ ምንም ትሁን ምንም እግዚአብሔር ነው የሰጠህ። አጥብቀህ ያዝ። ትዳር ላይ ያላቸው አቋም በጣም ጠጠር ያለ ነው። ያውም ደግሞ በጣም በእግዚአብሔር ቃል ላይ የተመረኮዘ ቤዝድ ያደረገ የእግዚአብሔርን ቃል ቤዝድ ያደረገ ቆንጆ የሆነ ትምህርት የሚያስተምሩ አባት ናቸውና ጌታ ዘመናቸውን ይባርክና አግቡ። ሁሌ ነው ምላችሁ እዚህ ውስጥ ያላችሁ ያላገባችሁ ሰዎች አግቡ፣ እንድራችኋለን። በቃ መተን ምናምን ነገር ጋይ ለጎፍታኔ ቢሱ እንላለን በኦሮምኛ። አስፈላጊም ደግሞ ከሆነ ማለት ነው ይመታ ከበሮ እንላለን። እናንተ ብቻ ጥሩን ጋብዙን፣ መተን እንድራችኋለን። በዚህ አጋጣሚ ማግባት ፕሮግራም አለን ብላችሁ የምትሉ ሰዎች ጋብዙን፣ ጥሩን፣ እንመጣለን። ጌታ ኢየሱስ ያድናል። ጌታን ተቀበል። ብሉቱዝ ነው በኤክሰንደር። አቤት እውቀት፣ አቤት እውቀት፣ አቤት እውቀት፣ አቤት እውቀት። እውቀታችሁ ገደለን እኮ። አቤት እውቀታችሁ፣ አቤት ይሄ ቅንጭላት። አሁን ይሄን ለመስራት ነው ስትጨነቁ የነበረው። ይሄን ለመስራት ነው መጅዶ የሚነጋልኝ ብላችሁ ማታ ስትጨነቁ ስትጠበቡበት የነበረው። ነክቶ ቪዲዮ እንዲይዞ መጥቶ ጌታ ተቀበል እስኪል ምናምን እየጠበቅ የነበረው ለዚህው ነው። ኧረ ተው። በጴንጤ እንደፈለጋችሁ ማላገጥ ትችላላችሁ። በነገራችን ላይ እንደፈለጋችሁ ማሽሟጠጥ ትችላላችሁ። we don't even care። የእውነት ተው። ግን በእግዚአብሔር በኢየሱስ ክርስቶስ ስም ግን አትቀልዱ። የእውነት ይሄ የሚቀለድበት አምላክ አይደለም። በጣም ለመጥራት ራሱ ምንንሰፈሰፍለት ቃል ነው። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኛን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁን እንዳትረሱ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።
ይመቻችሁ።